መጽሐፍ ቅዱሳችሁን የያዛችሁ ሰዎች መዝሙር 18ን እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ቁጥር 6 ጉልበቴ እግዚአብሔር ሆይ እወድሃለሁ። እግዚአብሔር አለቴ መጠጊያዬ ታዳጊዬ ነው። አምላኬ የምሸሽግበት አለቴ እርሱ ጋሻዬ ነው። የደህንነቴ ቀንድና አምባዬ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ። ከጠላቶቼ እድናለሁ። የሞት ገመድ አነቀኝ፣ የጥፋትም ጎርፍ አጥለቀለቀኝ። ሲኦልም ገመድ ተጠመጠመብኝ፣ የሞትም ወጥመድ ተዘረጋብኝ። በተጨነቁ ጊዜ እግዚአብሔርን ጠራው፣ እንዲረዳኝ ወደ አምላኬ ጮኩኝ። እሱም ከመቅደዱ ድምፄን ሰማ፣ ጩኸቴም ከፊቱ ደረሰ፣ ወደ ጆሮም ገባ። ጌታ ሆይ እናመሰግንሃለን። ቃልን ባርክልን፣ በኢየሱስ ስም አሜን። እሺ ዛሬ የምንካፈለው ሐሳብ የምንማረው ሐሳብ የእግዚአብሔር ጥበቃ ማረጋገጫዎች ወይ ደግሞ የእግዚአብሔር ጠባቂነት ማረጋገጫዎች በሚል ርዕስ የእግዚአብሔርን ቃል እንካፈላለን። እንግዲህ ብዙ ጊዜ አንዳንዴ በህይወት ጉዟችን ውስጥ ስንመላለስ አንዳንድ ጥያቄዎች ይገጥመናል። በእርግጥ እግዚአብሔር አለ ካጠገቤ? እግዚአብሔር ከኔ ጋር ነው ወይ? እግዚአብሔር ይጠብቀኛል ወይ? እግዚአብሔር በእኔ ጉዳይ ላይ አለ ወይ? የሚል ጥያቄዎች ብዙ ጊዜ ህይወታችን ላይ ይመጣሉ። ግን ምክንያቱም እንደዚህ ነገሮች እንድንጠይቅም የሚያደርገን አንዳንዴ ከበድ የሚባሉ ነገሮች ወይ ደግሞ ጠንካራ የሚባሉ የህይወት ስታፎች ስናልፍ ሁሉ ጊዜ የምንጠይቀው ጥያቄ ይሄ ነው። እግዚአብሔር ከኔ ጋር አለ ወይ? ይጠብቀኛል ወይ? የሚጋርደኝ እግዚአብሔር አለ ወይ? የኔ ነገር የተሸፈነ ነው ወይ? እግዚአብሔር ሸፍኖኛል ወይ? እግዚአብሔር ይጠብቀኛል ወይ? የሚል ጥያቄ ብዙ ጊዜ ያጋጥመናል። ግን እግዚአብሔር ጠባቂያችን ነው። መጠበቁ ደግሞ ማረጋገጫዎች አሉት። የሰማችሁ ነው። የእግዚአብሔር ጠባቂነት እግዚአብሔር በእኛ ህይወት ውስጥ ጠባቂነቱ የተረጋገጠበት ማስረጃዎች አሉት። ዛሬ እናንተ ባታምኑም ራሱ አንዳንዴ እግዚአብሔር እንደሚጠብቃችሁ ባይሰማችሁ ራሱ ህይወታችሁ ላይ የእግዚአብሔር ጠባቂነት በአንድም በሌላም የጎደለ ቢመስላችሁ እንኳን በህይወታችሁ ላይ እግዚአብሔር የሚያደርገው ነገር ደግሞ በቃሉ በኩል የሚነግረን ነገር የእግዚአብሔር ጠባቂነት ማረጋገጫዎች ናቸው። ለምሳሌ ዳዊት አሁን ያነበብኩላችሁ 108 ላይ 18 ላይ ዳዊት በህይወቱ ላይ ያጋጠሙትን ከባባድ ነገሮችን ያነሳና ግን ደግሞ እግዚአብሔር ጠባቂ ነው የሚለውን ነገር አረጋግጦ ነው በዚህ ክፍል ላይ የሚዘጋው። ስለዚህ ዛሬ ምንም ባለኝ ደቂቃዎች ማሳየት የምፈልገው እግዚአብሔር ጠባቂያችን ነው። መጠበቁ ደግሞ ጠባቂያችን እግዚአብሔር እኛ ህይወት ላይ ጠባቂ መሆኑ ደግሞ ማረጋገጫዎች አሉት። ለምሳሌ አይ ቲንክ ፓስተር ተከስተነውና ምልክት አለብኝ በሰውነቴ ላይ የሚል መዝሙር ነበሩ። ታስታውሳላችሁ ያስባለሁ። እግዚአብሔር እኛን እየጠበቀ እንዳለ ማስረጃዎች አሉት። እኛን እየጠበቀ ያለ በህይወታችሁ ላይ የእግዚአብሔር ጥበቃን የምታዩበት ማረጋገጫዎች አሉት። ባይታያችሁ አሁን አንዳንዶቻችሁ ባይገለጥላችሁም ራሱ አሁን እንኳን ዛሬ በዚህ መካከል መገኘታችሁ ራሱ የእግዚአብሔር ጠባቂነት ማረጋገጫ ነው። ሲአሜን ደግማችሁ አሜን በሉ። ስለዚህ ዳዊትም በእንደዚህ አይነት ልክ እኛም አንዳንዴ በምንጠይቃቸው ህይወታችን ላይ ክብድ ብሎን እግዚአብሔር በእርግጥ ይጠብቀናል ብለን በምንጠይቃቸው ጉዳዮች ላይ ዳዊት ግን አልፎ እግዚአብሔር ጠባቂ ነው። ለዘቁጥረት ላይ እግዚአብሔር እንደዚህ ይላል፣ እግዚአብሔር አለቴ ነው፣ መጠጊያዬ ነው፣ ታዳጊ ነው ካለ በኋላ አምላኬ የምሸሸግበት አለቴ ነው፣ እሱ ጋሻዬ ነው፣ የደህንነቴ ቀንድ ነው ብሎ የእግዚአብሔርን ጠባቂነት እግዚአብሔር እንደሚጠብቀው ማረጋገጫዎችን ዳዊት ይሰጠናል። ስለዚህ ዛሬ የእግዚአብሔር ጥበቃ ማረጋገጫዎች በህይወታችሁ ላይ እግዚአብሔር እየጠበቃችሁ እንዳለ በአንድም በሌላም ከክፉ እየጠበቃችሁ እንዳለ ከክፉ መጠበቅ ብቻ ሳይሆን እናንተ እንኳን ዛሬ ያላችሁት በእግዚአብሔር ጠባቂነት ውስጥ በመሆኑን ለማረጋገጥ እንሞክራለን። ዛሬ እሺ 3 ነጥቦችን ቶሎ ብዬ ለማየት እንሞክራለሁ። 3 ጉዳዮችን አንስቼ 3 ማረጋገጫዎችን አንስቼ ዛሬ አንድ ጉዳይ ላይ እናረጋግጠን እንወጣለን። እግዚአብሔር ጠባቂያችን ነው፣ እግዚአብሔር እረኛችን ነው ብለን እንወጣለን። ለምን አሜን አትሉኝ? እግዚአብሔር በእርግጥ ይጠብቀኛል ብለን አምነን እንውጣለን። ኧረ አሜን በሏ። የመጀመሪያው የእግዚአብሔር ጠባቂነት ማረጋገጫ ዳዊት የሚያስቀምጥልን ወይ ደግሞ ዳዊት ከነገረን እግዚአብሔር ጠባቂ መሆኑን ያረጋገጠበት ዳዊትም እግዚአብሔር ይጠብቀኛል የሚለውን ሐሳብ እንዲያነሳ ያደረገው የመጀመሪያው ሐሳብ የውስጥ ስሜታችን ወይ ደግሞ የውስጣዊ ማስረጃ አለዋል። የመጀመሪያው ውስጣዊ ማስረጃ ነው። ይኸውላችሁ አንዳንድ ጉዳዮች ከውጭ ሳይሆን መጀመሪያ ያለበት ከውስጥ ነው። መጀመሪያ ያለበት እግዚአብሔር ጠባቂነቱን ማረጋገጫ ከውጭ አንጠብቅም። እግዚአብሔር እንደሚጠብቀን ማረጋገጫ ውስጣችን አለ። ይህም የውስጥ ማስረጃ ደግሞ ምን መሰላችሁ? አሁን ለምሳሌ አንድ ሰው የሚወደውን ሰው ይጠብቃል። ለምሳሌ አንድን ሰው የምትወዱት ከሆነ ለዛ ሰውዬ ክፉ ነገር እንዳይደርስበት ትጋርዱታላችሁ፣ ትከልሉታላችሁ፣ ትጠብቁታላችሁ። ግን ዳዊት በሚነግረን በዚህ መዝሙር 18 ላይ ደግሞ ሐሳብ ላይ ስታነሱ ለካ የምትወዱትን ሰው ብቻ አይደለም የምትጠብቁት። ለካ
የሚወዳችሁና የሚጠብቃችሁን ሰው ትወዱታላችሁ። ዳዊት ደግሞ የሚነግረን እሱ ማስረጃ ነው። ምን ማለት መሰላችሁ? እግዚአብሔር ጠባቂ ስለሆነኝ፣ እግዚአብሔር ስለሚወደኝ፣ ደግሞም ስለሚጠብቀኝ ምን አደርገዋለሁ አለ መሰላችሁ? ዳዊት እወደዋለሁ አለ። ለምን አሜን አትሉኝ? አሁን ይኸውላችሁ የውስጣችሁ ማስረጃ የትኛው መሰላችሁ? እግዚአብሔርን መውደድ መቻላችሁ፣ ኢየሱስን መከተላችሁ። ዛሬም በእግዚአብሔር ፊት ለማመስገን ቅድም እልል ስንል ነበር። ዛሬም መታችሁ ለማመስገን፣ ዛሬም በእግዚአብሔር ፊት ለመገኘት፣ ዛሬም ለመጸለይ፣ ዛሬም ለማመን፣ እግዚአብሔርን ለመውደድ ልብ አለ። አሁንም ልብ ውስጥ እግዚአብሔር ፍቅር ካለ እርግጠኛ ሁንልኝ፣ ይሄ ማረጋገጫ ነው። እግዚአብሔር ጠባቂህ ነው። ለምን አሜን አትለኝም ወዳጄ? ለምን መሰለ? የምታምነውን እንደሚጠብቅ የሚሰማን ነገር ነው የምትወደው። እየሰማችሁ ነው? ዳዊት በጭንቅ ውስጥ፣ ዳዊት በሰልፍ ውስጥ፣ ዳዊት በችግር ውስጥ ሆኖ አንድ ነገር ግን ይነግረናል። ይኸውላችሁ ምን ይለናል መሰላችሁ? እንደውም ይሄ መዝሙር ሲጽፍ በነገራችን ላይ ዳዊት ሲጽፍ ኢቭን እናንተ ከላይ ሐሳቡን ማግኘት ትችላላችሁ። ዳዊት ይኸውላችሁ ከሳውል እጅ ከተረፈ በኋላ ለዛውም ለትንሽ ከተረፈ በኋላ ነው ይሄን የጻፈው። በጣም ማለት ለትንሽ ስላችሁ ዳዊት ህይወቱ ሊያልቅለት በቃ ዳዊት በዚህኛው ዳገት ተራራ ግርጌ ሆኖ ሳውል በዚህኛው ግርጌ ሆኖ እግዚአብሔር ለትንሽ እንዳስተረፉ ካየ በኋላ ነው ይሄን የሚጽፈውና ልክ ሲጀምርልን ጉልበቴ እግዚአብሔር ሆይ ወድሃለሁ ብሎ። ስለዚህ እግዚአብሔር መውደድ መቻላችን ወዳጆቼ በዝም ብለን ያመጣነው ነገር ሳይሆን አንድ ነገር ያረጋግጥልናል። እግዚአብሔር ከኛ ጋር ነው፣ ደግሞ እግዚአብሔር ይጠብቀናል። ስለዚህ እግዚአብሔርን መውደድሽ፣ እግዚአብሔርን መከተል፣ አሁንም ኢየሱስ ማለት አሁንም እግዚአብሔርን እየተከተልክ መሆነ አንድ ነገር ያረጋግጥልሃል። እግዚአብሔር ጠባቂህ ነው። አረ ለምን አሜን አትሉኝ? አያችሁ፣ በከንቱ ዝም ብለን ኢየሱስ ጌታ ነው ማለት አንችልም። ዝም ብለን እግዚአብሔር ጋር መምጣት አንችልም። ዝም ብላችሁ ወደ ቸርች መምጣት አትችሉም። ህብረት ማድረግ አትችሉም። መጸለይ አትችሉም። እግዚአብሔርን መውደድ ካልቻላችሁ፣ እግዚአብሔር መውደድ ከቻላችሁ ደግሞ አንድ ያረጋግጥላችኋል። እግዚአብሔር ጠባቂያችሁ ነው። ስለሚጠብቃችሁ ነው። ይሄ ልባችሁ አሁንም እግዚአብሔርን የሚያምነው፣ አሁንም እግዚአብሔርን መውደድ የቻላችሁት ስለሚጠብቃችሁ ነው። ባይጠብቃችሁ ኖሮ ወይ ደግሞ በእግዚአብሔር ቀለላ ውስጥ ባትሆኑ ኖሮ የሆነ ቀን እንደ ወንድማችሁ አብራችሁ ክርስትና እንደጀመራችሁ ሰዎች፣ መንገድ ላይ ትቷችሁ እንደሄዱ ሰዎች የሆነ ሳሌ ዳዊት ልክ ጳውሎስ እንዳለ ዴማስ አብሮኝ ነበር አለ። ግን በኤፌሶን አየና እቺ ዓለምን ወዶ ሄዷል አለ። ብዙ ሰዎች እኮ ሄደዋል፣ ዓለምን ወደው ሄደዋል፣ የሆነ ነገርን ወደው ሄደዋል። ግን ደግሞ አሁንም እግዚአብሔርን መውደድ ከቻልክ አንድ ነገር ያረጋግጥልሃል፣ እግዚአብሔር ጠባቂህ ነው። ለምን አሜን አትሉኝም? አጠገባችሁ ያለውን ሰው ንቁትና ዛሬም በውድሴ ኢየሱስ ብለክ የምትጠራበት ፍቅር በልብ ውስጥ ካለ የእግዚአብሔር በውድሴ ጠባቂነት ማረጋገጫ ነው። እሱ በሉት አለ ማለት ነው። አየህ፣ ልብ ውስጥ እግዚአብሔር አለ፣ ካንተ ጋር አለ። አንተ ባይታወቅም እግዚአብሔር እየጠበቀክ ነው። ልብ አሁንም ኢየሱስ ጋር ከሆነ አንድ ነገር ያረጋግጥልሃል። ምን ያረጋግጣን ካልከኝ የእግዚአብሔር ጠባቂነትን እያረጋገጠልን ነው። ዳዊት በችግሮቹ መካከል አንድ የገባው ነገር ምንድን መሰላችሁ? እግዚአብሔር ጠባቂ ስለሆነ ምን አደርገዋለሁ? እወደዋለሁ። ጠባቂ ነውና ይሸፍነኛልና፣ ከአደጋ መካከል ያድነኛልና፣ ከደረሰ ሞት ይታደጋኛልና ምን አደርገዋለሁ? እወደዋለሁ። መውደዴ የጥበቃው ማረጋገጫ። በከንቱ ዝም ብዬ ስለቻልኩ አይደለም እግዚአብሔርን የወደድኩት። በነገራችን ላይ በተሰጠን በመንፈስ ቅዱስ ይላል ጳውሎስ ሮሜ ምዕራፍ 5 ላይ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም ይላል። አያችሁ፣ የእግዚአብሔር ፍቅር በልባችሁ በመንፈስ ቅዱስ አማካኝነት ባይፈስ እግዚአብሔር መውደድ አንችልም። በመንፈስ ቅዱስ አማካኝነት ነው ፍቅር የፈሰሰብን። ስለዚህ እግዚአብሔርን መውደድ የቻለው እጆቻችንን አንስተን ማምለክ የቻለው ህይወታችንን ለእግዚአብሔር መስጠት የቀለለን፣ ሌሎች የሚከብዳቸው ነገር ለኛ የቀለለ ለምን መሰላችሁ? ወደነው ነው። የወደድነው ደግሞ ስለሚጠብቀን ነው፣ እረኛችን ስለሆነ ነው። አረ እዚህ ቤት አሜን የሚለኝ የለም። አጠገባችሁ ያለውን ሰው ንጉትና እግዚአብሔርን መውደድ ከቻልክ መገኘቱን ጠባቂነቱን ያረጋግጥልሃል። ስለዚህ ይኸውላችሁ ዓለም ምድር ብትናወጥ ልክ የቆሬ ልጆች እኮ እንዳሉ ነው። አምላካችን መጠጋችን ኃይላችን ነው አሉ። ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወርዱ እኛ ምን አናደርግም? አንፈራ። ለምን? እግዚአብሔር ከኛ ጋር ነው። አረ ተው አሜን በሉ። ለዛም ይኸውላችሁ እግዚአብሔር ከኛ ጋር ነው ካለ በኋላ የያዕቆብም አምላክ መጠጊያችን ነው ይላሉ። ምንድነው እንደዚህ የሚያረጋችሁ? ምድር እየተናወጠች ተራሮች ወደ ባህር ልብ እየወረዱ ለምን አትፈሩም? እግዚአብሔር ከኛ ጋር ነው። ለምን አደነግጡም? የያዕቆብ አምላክ መጠጊያችን ነው። አንድ ሰው ጮህ እስቲ አሜን ይበለኛ።
ለዚህ አየክ ውስጣዊ ማስረጃ አለኝ። እኔ እግዚአብሔርን መውደድ መቻሌ ማመን መቻሌ ምን ያረጋግጥልኛል? አንድ የሚያረጋግጥልኝ እውነት አለ። እግዚአብሔር ስቲል እየጠበቀኝ። በነገራችን ላይ እግዚአብሔር መጽሐፍ ሲናገር መዝሙር 124 ላይ ነው እስራኤልን የሚጠብቅ አይተኛም ደግሞም አያንቅ። መጠበቁ ማስረጃው ስቲል አለው። ኢየሱስ ማለት የቻልከው በዛው ነው። አሁንም በውድሴ እጅን አንስተ ማምለክ የቻልከው ስለጠበቀክ ነው። እየጠበቀክ ስላለ ነው። ዛሬም በቤቱ ያለከው ዛሬም በፊቱ ያለከው ዛሬም እያመንክ ያለከው እግዚአብሔር በውድሴ ጠባቂ ስለሆነ ነው። ይሄ ማረጋገጫ ነው። በውድሴ አሜን ያለኛል። አረ አሜን በሉኝ። ዛሬም ኢየሱስ ማለት የቻልነው ጠባቂያችን ስለሆነ ነው። ዛሬም በቤቱ ያለነው ጠባቂያችን ስለሆነ ነው። ስለዚህ ይሄ ማረጋገጫ ነው። ዳዊት አለ አምላኬ አለ ጉልበቴ አለ ከእንደገና እግዚአብሔር ሆይ ጉልበቴ እግዚአብሔር ሆይ ምን አደርጋለሁ? ወድሃለሁ። ውስጣዊ ስሜቶቻችን ውስጣዊ ስሜት ስላችሁ ውስጣዊ ማረጋገጫችን አንድ ነገር ይነግረናል። እግዚአብሔርን አጥብቀን መውደድ መቻላችን፣ እግዚአብሔር ጋር መጠጋታችን፣ ከእግዚአብሔር ጋር አብረን መሆናችን በነገራችን ላይ ያረጋግጥልናል ጠባቂነቱ። በነገራችን ላይ ስለተወደድን ነው የምንወደው። ራሱ እኮ አሁን እንደ አዲስ ኪዳን ሳወራችሁ ለምሳሌ ሐዋርያው ዮሐንስ መልእክቱ ላይ እንደዚህ ብሎ ጽፎልናል። ምዕራፍ 4 ቁጥር 19 ላይ እኛ እግዚአብሔርን የምንወደው እርሱ አስቀድሞ ስለወደደን ነው ይለናል። አያችሁ፣ እኛ እግዚአብሔርን የምንወደው አለ እንደ ዮሐንስ እሱ አስቀድሞ ምን አደረገ? ስለወደደን ነው። ስለዚህ አስቀድሞ የተወደደ ሰው አስቀድሞ በእግዚአብሔር በፍቅር ውስጥ በጠላ ውስጥ ያለ ሰው እግዚአብሔር መውደዱ ብርቅ አይደለም። ለምን? ተወዷና። የሰማችሁ ነው። ለዚህ ነው ጳውሎስም ሮሜ ላይ እኮ ይነግረናል ማለትም ይኸውላችሁ አንዱ ስለ ሁሉ ሞተ ይለናል። ቆሮንቶስ ላይ አንዱ ስለ ሁሉ ሞተ ማለት እግዚአብሔር በክርስቶስ በኩል ለኛ ያለውን ስራ ሊገልጥልን ፈለገና አንዱ ስለ ሁሉ ገደለው። ይሄስ የእግዚአብሔር ፍቅር ተገለጠበት። እግዚአብሔር ወዶናል። ለዚህ ፍቅር መስጠት ፍቅር እንችላለን። ይሄን ፍቅር ማመን እንችላለን። ይሄን ፍቅር ይጠብቀኛል ብዬ አምነዋለሁ። ይሄን ፍቅር ዘመኔን ሁሉ በነገራችን ለዚህኛው ምድር ብቻ ነው ለዕለት እንጀራችን፣ ለመብላት፣ ለመጠጣታችን፣ ለመውጣት ለመግባታችን። አንዳንድ ሰው እግዚአብሔር የሚያምነው መኪና እንዳይገጨው ብቻ ይመስለዋል። ማለት የእግዚአብሔር ጥበቃን ስታስቡት መኪና ሽል ስላለቅ ጠበቀኝ ስለምትል ይመስላችኋል። ኖ ወዳጆች፣ የእግዚአብሔር ጥበቃ እኮ ነፍሳችን የሚጠብቅ እኮ እረኛችን ነፍሳችን ጠባቂ ነው። የነፍሳችን ጠባቂ ለዚህኛው ዘመን ብቻ አይደለም፣ ለዛኛው ከሞት በኋላ ላለው ህይወት አምነዋለሁ። ለምን? የሚወደኝ አስተማማኝ። አንድ ሰው ጮህ ለምን አሜን አይለኝም? አጠገባችሁ ባንተ ጮአችሁ ሲጮና የሚጠብቀኝ በሩሲ አስተማማኝ ነው። ህይወቴ በሩሲ በሱ እጅ ነው። አሜን። ማንም ከእግዚአብሔር እጅ ያንተን ህይወት ሊነጥቅ አይችልም። አንድ ሰው ጮህ እስቲ አሜን ይበለኝ። የሚጠብቀን እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔርን መውደድ መቻላችን አንድ ነገር ያረጋግጥልናል። የሚያረጋግጥልን እሱም እግዚአብሔር ጠባቂያችን መሆኑን ማረጋገጫ ነው። ሁለተኛው ነገር ደግሞ ላንተ ሁለተኛው ማረጋገጫ ውጫዊ ማረጋገጫ እንላችኋለን። ይሄኛው ውጫዊ ማረጋገጫ ስላችሁ ለምሳሌ ዳዊት ውጫዊ ማረጋገጫ ብሎ ያስቀመጣቸው ሐሳቦች እግዚአብሔር ስሞቹን ማለት የእግዚአብሔር ስሞች የተገለጡባቸው ቦታዎች ለምሳሌ እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው፣ የሁሉም አምላክ። በእኛ ህይወት ግን ሲመጣ ለምሳሌ አንዳንዶቻችሁ እግዚአብሔር ለአንተ ምንድን ነው ብላችሁ፣ አንዳንዶቻችሁ ለእኔ ፍቅር ነው ትላላችሁ፣ አንዳንዶቻችሁ ለእኔ ደግ ነው፣ አንዳንዶቻችሁ ለእኔ ቸር ነው፣ አንዳንዶቻችሁ ለእኔ ማሪ ነው ይላል። የምትሉት ለምንድን ነው ታውቃላችሁ? የተነካችሁበት ነገር ነው የእግዚአብሔርን ስም እንድትናገሩ የሚያደርጋችሁ። እና የውጫዊ ማረጋገጫ ማለት እግዚአብሔር የተጠራባቸው ስሞች፣ የእግዚአብሔር ስሞች አንድ ማረጋገጫ ናቸው የጠባቂነቱ። ዳዊት የእግዚአብሔር ጠባቂነትን ያረጋገጠበት ስሞችን ይዘረዝረናል። ለምሳሌ እንደዚህ ይላል ዳዊት እግዚአብሔር ምሽጌ፣ አለቴ፣ ከነገር ደግሞ ጋሻዬ፣ የድነቴ ቀንድ ነው፣ አምባዬ ነው ይላል ዳዊት። ይሁት ይሄ ሁሉ ዳዊት ለእግዚአብሔር የሰጠው ለጠባቂነቱ የሰጠው ስሞች ናቸው። ለምሳሌ አለቴ ሲል አለቱን የሚለውን ላንሳላችሁ። ለምሳሌ ሳኦል ያሳደደው በጣም እየተጠጋው በነበረበት ሰዓት ላይ አንደኛ ሳሙኤል ምዕራፍ 23 ላይ ታገኙታላችሁ። ከቁጥር 25 ጀምሮ ቅድም ያልኳችሁ ቃል ዳዊት በዚህ በኩል ግርጌ ነው ያለው፣ ሳኦል በዛ በኩል ነው ያለው። ዳዊት ተከቧል። በደም ስሙን ይዩት። ዳዊት ተከቧል። የትም ማምለጫ የለው። ዳዊት እዚህ ጋር ነው ያለው፣ ሳኦል ደርሷል። እና የዳዊት ህይወት አለቀ በምትባልበት ሰዓት ላይ መጽሐፍ ቅዱስ ሲናገር ወረኛ ነጋሪ መጣ ይላል።
እና ሮጦ መጣ። አንድ ወረኛ ነጋሪ መጣና ለሳውል እንደዚህ ያለ ፍልስጤሞች መጥተው አገሩን እያቃጠሉ ነው አሉ። አገሩ እየወደመ ነው። ስለዚህ ወደ ፍልስጤሞች ልትሄድ ይገባን ሲለው ዳዊትን ሊገለው የነበረው ዳዊትን ሊያጠፋ የትም መሄጃ ያልነበረበትን ዳዊትን ሊያጠፋው የደረሰው ሳውል ሐሳቡን ቀየረ። ለምን አገር ትወራለች? ስለዚህ ለዳዊት ብዬ አገር ስትቃጠላለ አላይም ብሎ ሰራዊቱን ሁሉ ሰብስቦ ሄደ። ዳዊት ልክ እቺን ነገር ሲያይ እግዚአብሔር አለቴ ነው አለ። አረዚህ ቤት አሜን የሚልኝ ምን ማለት መሰላችሁ? የቆንኩበት አለት ነው። አለት ማለት የማይነቃነቅ አለት ነው። ሲጠብቀኝ አይነቃነቅም። አየ በእኔና ሞት መካከል አንድ እርምጃ እንኳን ቀረ በምንበት ሞመንት ላይ እሱ አለት ነው። አረ አሜን። አጠገባችሁ ማለት ራሳችሁ እግዚአብሔር በሉሲ አለቴ ነው በሉሲ። ደግማችሁ እግዚአብሔር በሉሲ አለቴ ነው፣ መሸሸጊያዬ ነው፣ ከፍ ምልበት አለት ነው በሉሲ። ምክንያቱም አለት ከፍ ያለ ቦታ ነው። ከፍ ያለ ቦታ ላይ የሚገኝ ነው ማለት በሸለቆ መካከል ከፍ ያለች ቦታ ነች። የማይናወጥ አለት ነው። ዳዊት አለ በሸለቆቼ በህይወቴ ዝቅታ ቦታዎች መካከል የማይናወጥ አንድ አለ፣ እሱም እግዚአብሔር አለቴ ነው፣ እሱም ጠባቂዬ ነው አለ። ኧረ አንድ ሰው ጮህ አሜን ይበል። ሌላ ደግሞ ምን እንደሚል ታውቃላችሁ? ምሸሸግበት ምሽጌ ነው አለ ዳዊት። ዳዊት ዋሪየር ነው፣ ተዋጊ ነው። ዘመኑ ሲዋጋ የኖረ ሰው ነውና ምሽግ የሚገባው ለተዋጊ ሰው ነው። ስትዋጉ ዝም ብላችሁ ጠላት እየተቆሰ አንተ ፈንጂ ምናምን መሳሪያ ስለያዝክ የሆነ መትረየስ ስለያዝክ ምናምን ዝም ብለህ ደረትን ይዘህ አትሮጥም። ምሽግ ያስፈልጋል። የትኛው ወታደራዊ ሳይንስ በጣም ጎበዝ ስትሆን ጥሩ ምሽግ ነው የምትሰራው። ዳዊት እነዚህ አለ የኔ ምሽግ ጠላትን መምታቴ ብቻ አይደለም እኮ ጠላት ሊመታኝ ሲወረውር እኔ እንዳይነካኝ የሚያደርገኝ የምከለልበት የምደበቅበት ጠላትን እንኳን መትቼ የምሸሸግበት ጠላት ሊመታኝ ሲመታኝ የሚያጣኝ ቦታ ምሽጌ እግዚአብሔር። አረ አንድ ሰው አሜን ለምን አይለኝም? የመጣ ሁሉ እንዳይነካኝ ያደረገኝ። አንድ ሴት እግዚአብሔር ሁሉ ጊዜ እንደዚህ መልእክት ይመጣላታል። እጠብቅሻለሁ፣ እየጠበቅኩሽ ነው፣ ጠብቄሻለሁ፣ ጋርጄሻለሁ፣ ተሸፍነሻል፣ በቃ የጠላት ቀስትን አይነካሽም፣ በቃ አመልጠሻል ነው የሚላት። ሁሉ ቀን ስታይ ህይወቷ ግን ምንም ቀስት የለም፣ ምንም መርፌ የለም፣ ምንም ነገር የለም። በቃ ዝም ብላ እየኖረች ነው። ሁሉ ቀን ግቻች ስትመጣ ሸፍኜሻለሁ ነው የምትባለው። እና ጌታ ሆይ ከምንድን ነው የምሸፍነኝ እስቲ አሳየኝ አለችው። ከዛን ጌታ ቸር ነው፣ በጣም ቸር ስለሆነ አይኗን ከፈተላት፣ መንፈስ አይኗን። እና ልክ ስታየው የሚወረወረውን ስታየው ገና የተወረወረው ሳይደርስ ሴትዮዋ ፌንት ነቅላለች። ስላላየናቸው ነው እንጂ ወዳጆቼ ስንት መቶባ መሰለ። አንተ እኮ ሳታውቀው ነው በቀኝ ሺህ በግራ 10 ሺህ የምታጋደመው። አላየክም ማለት እንኳን አላየክ ለምን ምሽግ ውስጥ ነክ ያለከው? አረው ክብር ለኢየሱስ ይሁን። በእውነት ምሽግ ውስጥ ስላለን ያላየ ነው፣ ስለተደበቅን ያላየ ነው። ለዚህ እኮ ነው መዝሙር 27 ላይ ዳዊት እንደዚህ አለ፣ በመከራዬ ጊዜ አለ በድንኳኑ ሸሽጎኛል አለ። ደብቆኛል፣ እንዳልገኝ አልቆ ሸሽጎኛል። ጠላት በዚህ እየሮጠ ነው፣ እኔ አልገኝም፣ አልታይም። እኔ ጠላትን አላየውም፣ ጠላትም እኔን አያየውም። ለምን? እግዚአብሔር ጠባቂ ነው፣ እግዚአብሔር ሸሸገኝ ነው፣ እግዚአብሔር ምሽጌ ነው። አንድ ሰው ጮህ እስቲ አሜን ይበለኛ። አላየክም ማለት የለም ማለት አይደለም። አላየክም ማለት ምሽግ ውስጥ ነክ ያለከው። ለዚህ ነው ምሸሸግበት አለቴ ነው አለ ዳዊት። ይሄ የእግዚአብሔር ጠባቂነት ማረጋገጫ ስሞች ናቸው። አየ እግዚአብሔር አለቴ ነው ስትል ጠባቂነቱን ትነግራለህ። የማይንቀሳቀስ አለቴ ነው ትላለህ። ምሽጌ ነው ስትል ምን እያለ ነው ዳዊት? የምሸሸግበት ነው እያለ ነው ዳዊት። ሌላኛው መድኃኒቴ ነው ይላል። መድኃኒቴ ማለት ይኸውላችሁ ኢቭን ከባባድ ነገሮች እንኳን አጋጥሞኝ ህይወቴን የሚያጠፉ ነገሮች አጋጥሞኝ ምን ያደርገኛል? ያክመኛል፣ ትሪት ያደርገኛል። እንደው ከዛ ደግሞ ከፍ ይላል ጋሻዬ ነው ይላል። እንግዲህ ጋሻ መቼም እናውቃለን ሁላችንም። ጋሻ የሚያስፈልገው ሁሉ ጊዜ ለሚወረወር ነገር ለመመለስ ነው። ዳዊት እግዚአብሔር ጋሻዬ ነው ሲል የሚወረወር አለ ግን ይመልስልኛል። ተወርውሮ እንዳይነካኝ የሚያደርገው ማን ነው? ጋሻ ነው። ይሄ ምን ያረጋግጣል? የእግዚአብሔር ስሞች ምን ያረጋግጣሉ? የእግዚአብሔር ጠባቂነትን ያረጋግጣሉ። ጋሻ በለኝ፣ ምሽግ በለኝ፣ አለት በለኝ ምን ያረጋግጣል? እግዚአብሔር ጠባቂ ነው። ይሄ የሚያረጋግጥልህ ነጥብ ነው። እግዚአብሔር ጠባቂ ነው ስትለኝ ምሽጌ ነው እያልክ ነው ማለት ወዳጆች። ዳዊት
በህይወቱ ላይ እነዚህ ነገሮችን አንድ ባንድ አይቷቸዋል። እንደውም ምን ይላል መሰለህ? በጣም ወደው የደህንነቴ ቀንድ ነው ይላል። ነግሬያቸዋለሁ፣ ከዚህ በፊትም ነግሬያቸዋለሁ። የደህንነቴ ቀንድ ማለት ኢቭን ኢየሱስ የድነት ቀንድ ነው የሚል ቃል ተጠቅሞለታል ሉቃስ ላይ አረ ስለ ኢየሱስ የድነት ቀንድ። እስቲ አንድ ቀና ብላችሁ እዩ። ቀንድ በባህሪው ማለትም ስትቀቅሉት ቀንድ ሶፍት ይሆናል፣ ማለትም ልስልስ ይላና የሚያቀል አለ ብዬ ተስፋ አደርጋለሁ። ቀንድ በጣም ሲቀቀል ላስቲክ ይሆናል። እና የድሮ ሰዎች ምን ያደርጋሉ መሰላችሁ? አንድ አካባቢ ላይ አውሬ ሲያስቸግራቸው ቀንድ ነው የሚቀቅሉት። ቀንዱን ቀቅለው ያስቀምጡለታል። አገኘው ብሎ ምክንያቱም ስለሚታኘክ ስጋ ስለሚል ቀንዱን ይበላዋል። እና ቀንዱ ይገባል፣ ሆድ ውስጥ ይቀመጣል። ያው ጨጓራው ውስጥ ይገባል። ቀንድ ደግሞ አስቀያሚነቱን መሰለክ ልክ ያ የተቀቀለበት ሰዓት አልፎ ቀዝቀዝ ያለበት ቦታ ሲመጣ እንደ ድሮ ቦታው ይመለሳል። ቅድም ላስቲክ የነበረው ቀንድ መልሶ ይጠነክራል። ስለዚህ ምን ያደርጋል መሰለህ? ሆድ ውስጥ አንበሳ ሆድ ውስጥ የገባው ቀንድ አንበሳውን ሆድ ሰንጥቆ ተርትሮ ይወጣል ማለት። የድነት ቀንድ ማለት ይውላችሁ ኢየሱስን የድነት ቀንድ ነው ያለው ለመሰለህ? ሲኦል ዋጠችው። ሰይጣን አገኘሁት ብሎ ገደልኩት ብሎ ከተተው። እሱ ግን የድነታችን ቀንድ ነው። ሲኦልንም ከእንደገና ሞትንም ቀዷቸው ወጣ። አይ የድነቴ ቀንድ ማለት ይኸውልህ ተሸነፈ ተብሎ አለቀለት ተብሎ ድንገት አሸናፊ መሆንበት። ስለዚህ ጉዳይ እኮ መርዶክዮስን ብታስብ መርዶክዮስን ምሳሌ ብናነገር በጣም እናነሳለን። መርዶክዮስ እኮ ያለቀለት ሰው እኮ ነው። ሃማ ማታ ላይ የገባው ይኸውልህ የተገኘው በመንግስት ማለትም በንጉሱ ደጅ የተገኘው 5 ሜትር የሚያክል ትልቅ መስቀል አዘጋጅቶ ነገ ጠዋት እንዴት አንጠልጥየው ነው ማርፈው ብሎ ሰውየው ሌሊት የመጣው ለመስቀል ነው። ያለቀ ጉዳይ ነው። ግን የእስራኤል አምላክ ማለት የድነት ቀንድ ነው። ምን ያደርጋል መሰል? አለቀ በተባለበት ሰዓት ይመጣል። አራን ሰው ጨዋሜን ይበለኛ። አንተ አስበከዋል። ሊገል ያሰበ ሰው ሊገል ቅድ ያወጣ ሰው መስቀል ያዘጋጅልህ ሰው በማግስቱ ፈረስ እየጎተተልህ ሰፈር ሲዞርልህ እናንተ አልተባረካችሁ ምንም እየተባረካችሁ አይደለም። በቃ አለቀልህ እኮ በቃ አልቆልህ ነው። ነገ እኮ ተረሺ ነው። በቃ ሞተ ተብለህ ተሰቅለህ እየተንጠለጠልክ የምትታይ ሰው አደባባይ ላይ ያ የሚገል ሰው ከጎተተክ አንድ ነው ተነግራለሁ። እሱ የድነት ቀንድ ያመጣው ውጤት ነው። ኧረ አሜን በሉ። ለዚህ ነው ዳዊት እንደዚህ ያለ የድነቴ ቀንድ ነው አለ። ከዛን አምባዬ ነው። ስለ አምባ ለነገራችሁን አልጨርስ። አምባ ታውቃላችሁ ተራራ ላይ ያለ ደልዳላ ሜዳ ማለትም ደልዳላ ቦታው ነው። ለኑሮ ምቹ የሆነ ግን ተራራ ላይ ነው ያለው። በቀላሉ በጠላት አይነካም። ዳዊት አለ እኔ የምኖርበት ቦታ ምቹ ነው፣ ደግሞ ለጠላቶቼ ደግሞ አለት የሆነ ነው። ለጠላቶች ዳገት ነው፣ ለኔስ ምቹ ቦታዬ ነው፣ አምባዬ ነው። እነዚህ ነገሮች ምን ያመለክታሉ? እግዚአብሔር ጠባቂያችን መሆኑ ያረጋግጡልናል። የእግዚአብሔር ስሞች ራሱ አለትነቱ፣ ከነገና ምሽግነቱ፣ ከነገና ይሄ ጋሻነቱ፣ አምባነቱ የሚያረጋግጥላችሁ የእግዚአብሔር ጠባቂነት ነው። አሜን አትሉኝም? ደግማችሁ ሲያሜን በሉ። እግዚአብሔር ጠባቂ ነው ብላችሁ ደግማችሁ እግዚአብሔር ጠባቂ ነው። ጠባቂ ስለሆነ በሉሲ አላፍርበትም። በሉሲ ጠባቂም በሉሲ አምነዋለሁ፣ ለዘላለም ይጠብቀኛል። አሜን። ደግማችሁ አሜን። ስለዚህ እግዚአብሔር መኖሩ ጠባቂነቱን ሁለቱ ጉዳዮች ያረጋግጡልናል። የውስጥ ማስረጃችን ዛሬም እግዚአብሔር መውደዳችን አንድ ያረጋግጥልናል። ውጪው ማስረጃችን ደግሞ የእግዚአብሔር ስሞች የሚያረጋግጥልን የእግዚአብሔር ጠባቂነትን ነው። ሶስተኛው ደግሞ የእግዚአብሔር መልሱ ለጥያቄዎቻችን መልሱ እግዚአብሔር አሁንም እንዳለ ለዛውም ደግሞ መኖር ብቻ እኮ አይደለም የኛ ነገር ላይ ጉዳይ እንዳለው እንደሚጠብቀን ያረጋግጥልናል የእግዚአብሔር መልስ። ምክንያቱም ዳዊት እንደዚህ አለ፣ የተመሰገነውን እግዚአብሔርን ጠራው አለ። ከዛ ከጠላቶችም እድናለሁ ካለ በኋላ የሞት ገመዶች ከበቡኝ፣ የአመፅም ጅረቶች አሸበሩኝ፣ የሲኦልን ማሰሪያዎች በዙሪያዬ ከበቡኝ፣ የሞትም ወጥመድ ደረሰብኝ። በተቀደሰው መቅደሱ ቃሌን ሰማ፣ ጮቴን በፊቱ ጆሮ ደረሰ። ሞት አካባቢ ላይ ሆኖ እግዚአብሔርን ጠራው፣ እሱስ ሰማኝ፣ መለሰልኝ። ስለዚህ እግዚአብሔር መስማቱ እና ደግሞ በቃሉ በኩል ያለው መልሱ ምን ያረጋግጥላል? እየጠበቁክ ነው።
ሞት አንተ ጋር መጥቶ ሊሆን ይችላል። በነገራችን ላይ የሞት ጅረቶች ሲል በነገራችን ላይ እነዚህ አደገኛ ድንገት የሚመጡ ጎርፎች ናቸው። ድንገት መጥቶ ሰፈርን አገርን አጥለቅልቆ የሚያጠፉ አይነት ጎርፎች ናቸው። ዳዊት እንደዚህ ያለ እነዚህ ከባባር ነገሮች እንኳን መጥቶብኝ አለ ዳዊት እግዚአብሔርን ጠራሁት፣ እሱም ሰማኝ። ከኔ ጋር ናችሁ ያላችሁት? ስለዚህ እግዚአብሔር በህይወታችሁ ላይ ጠርታችሁት በጣም በተጨነቃችሁበት ጊዜ ወደ እግዚአብሔር ጮኻችሁ እግዚአብሔር የሰጣችሁ መልስ አንድ ነገር ያረጋግጠላችኋል። እግዚአብሔር ጠባቂያችሁ ነው። ስለሚጠብቃችሁ እኮ ነው መልስ የሰጣችሁ። ስለሚጠብቃችሁ እኮ ነው ስለእናንተ እያወራ ያለው። ስለሚጠብቃችሁ ነው እኮ በአገልጋዮቹ አፍ ስለሚጠብቃችሁ እኮ ነው በቃሉ በኩል የሚናገራችሁ። ለምን? ጠባቂው ሁል ጊዜ ይሰማሃል። አሜን የሚለኝ የለም ዛሬ? አጠገባችሁ ያለው ሰው ያዘርኩትና ስትጮህ በሉት እስኪ የሰማክ ጠባቂ ስለሆነ ነው። አራ ሁላችሁም ጮኻችሁ አሜን በሉስ። ደግማችሁ እስኪ አሜን በሉስ። አያችሁ ስንጠራው እሺ ያለን፣ ስንጠራው ዘንበል ያለልን፣ ስንጠራው አቤት ያለን፣ በጭንቀታችን መካከል ጣልቃ ገብቶ የታደገን እግዚአብሔር ስለምን ስለሆነ ይችላችሁ? ጠባቂያችን ስለሆነ። ይሄ ትልቅ ማረጋገጫ ነው። ስለዚህ በህይወታችሁ ላይ ካልተሰማችሁ የእግዚአብሔር ጠባቂነት ዛሬ ከነዚህ ሶስቱ ነገሮች አንዱ የእናንተ መልስ ነው ብዬ አምናለሁ። አሁንም እግዚአብሔር መወደዳችሁ መቻላችሁ፣ ተስፋ በእግዚአብሔር ማድረግ መቻላችሁ እግዚአብሔር መኖሩ ደግሞ ጠባቂነቱ ማረጋገጫ ነው። ሁለተኛ ነገር ደግሞ ስሞቹ ማረጋገጫዎች ናቸው። ይሄ ለሁሉም ሰው ይሰራል። የእግዚአብሔር ስም ለሁሉም ነው። የሰማችሁ? የጌታ ስም የሚጠራ ሁሉ ይድናል አይልም የእግዚአብሔር ቃል? ሰው የእግዚአብሔር ስም ለሁላችንም ጠባቂነቱ ማረጋገጫዎች ነው አለ ሲባል ለሁላችንም ማለት ነው። አረ ስሙን ከኔ ጋር ነው። ለእንትና አለት ለእንትና እንትን አይሆንም። ለሁላችንም ማለታችን ነው። ለሁላችንም አምባችን ነው። ለሁላችንም መሸጋችን ነው። ለሁላችንም የምናመልጥበት ብርቱ ማምለጫችን ነው። አንድ ሰው ጮህ እስቲ አሜን ይበለኛ። ደግሞ እግዚአብሔር ይሰማናል። መስማቱ ጠባቂነቱን ያረጋግጥልናል። እግዚአብሔር አሁንም ይሰማችኋል ወዳጆች፣ ስለሚጠብቃችሁ ጠባቂያችሁ ስለሆነ 24 ሰዓት የሚጠብቃችሁ ስለሆነ 24/7 ይባላልና 24 ሰዓት በቀን ለሳምንት ለ7 ቀናቶች ያለ መታከት የሚጠብቃችሁ ያለ መድከም የሚጠብቃችሁ። ለምን አሜን አት ኢየሱስ እንደዚህ አለ፣ እውነተኛ የበጎች በር እኔ ነኝ አለ። ከዛንስ ወርዳለና ደግሞ እንደዛ አለ መልሶ እኔ እውነተኛ የበጎች እረኛ ነኝ አለ። ከዛ አንድ ግን ባህሪ ነገረን። እውነተኛ ያልሆኑ እረኞች አሉ፣ ሙያተኞች አሉ፣ ተቀጣሪ እረኞች አሉ። እነሱስ ነፍሳቸው ለበጎቻቸው የሚሰጡ አይደሉም። ለምሳሌ አንድ ሙያተኛ እረኛ ብትቀጥር እንደ ዳዊት አይነት ወይ ደግሞ እንደ ክርስቶስ አይነት ባህሪ የሌለው እረኛ ከሆነ አንድ በግ ዛሬ ተበላ ብሎ ሪፖርት ነው የሚያቀርብልህ። የሰማኝ ማለት እረኛ ሆኖ እየዞረ እያበላ እያጠጣ አንድ ነገር መጥቶ ቢወስድበት ወሰርክ ውሰድ ሂድ ነው የሚለው። ለምን? ሙያተኛ ነው። ነፍሱ ስለ በጎቹ አሳልፎ ለመስጠት አይፈልግም። ሙያተኛ ነው፣ ቅጥረኛ ነው እሱ። ግን የኢየሱስ ባህሪ ግን አለን ኢየሱስ 99 በጎች ያሉ አንዷን ለመፈለግ ወጣለሁ፣ ለአንዷ ለመሞት ፈቃደኛ ነኝ፣ ለአንዷ ዋጋ ከፍላለሁ። እረኝነቱ እስከዚህ ድረስ ነው ወዳጆቼ። የእሱ እውነተኛ እረኛ ነው። ነፍሱን ለወዳጆቹ አሳልፎ የሚሰጥ እረኛ ነው። ሲጠብቅ ነፍሱን ሰጥቶን ይጠበቀክ። አይደለም ምን አሜን አትሉኝ? የእግዚአብሔርን ፍቅር እንድትረዱ ከፈለጋችሁ 99ን አስቀምጦ አንደኛው ጋር መምጣቱ ነው። አስባችሁታል? 99 ካለ ካሁን አንተ ዝም ብለህ እንደ ገበሬ ብታስበው 99 ካለ አንድ ቢቀርብ ተመስገን ነው። 99 ካለኝ ተመስገን ነው። ትጥፋም ትቅርብ ትበላም ትሙትም አያገባም። ኢየሱስ ግን እንደዚህ አይደለም የሚለው። እዚህ ቤት ሁሉ ሰው ሞልቷል። ምናልባት ከኛ መካከል አንደኛው ጎሎ ምናልባት አሁን ልክ ያልሆነ ቦታ ላይ ሆኖ ሊሆን ይችላል። ታውቃላችሁ? እዚህ ያለው ኢየሱስ እዛ አለ። አንተም በሚፈልግበት ልክ እንደውም የበለጠ ልክ እሱን ሄዶ ይፈልገዋል። አሜን። በነገራችን ላይ ቤት ውስጥ ያለን ሰዎች በጣም የምናስቸግረው ልክ ሉቃስ 15 ላይ ያለውን ሰዎች ስናነቡ ይገባናል የኛም ባህሪ። ሉቃስ 15 ላይ ያለው ሰውዬ ወንድሙ ጠፍቶ ሲመለስ አባትየው ለወንድሙ ያደረገውን ነገር ሲያይ ተበሳጨ። ልክ አሁን ቻች ውስጥ ያለን ሰዎች እንደዛ ይመስለኛል። የሆነ ሰውዬ ጠፍቶ ዓለም ተቅበዝብዞ ልክ መምጣት ሲጀምር አሁን ይሄ ሌባ ነው ከኛ ጋር የሚያመልከው፣ አሁን እኔ ከሱ ጋር ተደምሬ ነው ሰማይ የሚገባው ይላል። እረኛው ባህሪው ይልም
አንድ ጠፋብኝ ብሎ እስከ ሞት ድረስ ይሄዳል። ዳዊት ለአንድ በግ ብሎ ከአንበሳ ጋር ይታገላል፣ ከድብ ጋር ይታገላል። ለአንድ በግ ብሎ አንበሳ ይገላል። ለአንድ በግ ብሎ የትክክለኛ እረኛ ባህሪ ለአንዷ ዋጋ መክፈል ነው። እግዚአብሔር ለሁላችንም ዋጋ ይከፍላል። ደግሞ ለአንቺም ለአንተም ይከፍላል ዋጋ። ባይሰማችሁ ልንገራችሁ፣ እኔ አሁን ባላችሁበት ሁኔታ እግዚአብሔር አያየኝም ረስቶኛል የምትሉ ሰዎች ልንገራችሁ፣ እግዚአብሔር ሁሉ ጊዜ ያይቃል። ስላንተ ግድ ይለዋል። አሜን አትሉኝ? አሁን ስላለክበት እያለፍክ ስላለከው ነገር እግዚአብሔር ግድ ይለዋል። ባንተና ሞት መካከል ዳዊት እንዳለው በቃ አንድ ስቴፕ አንድ እርምጃ ብቻ ቀረ በመተልባቸው የህይወት ምዕራፎች መካከል ማንም አይደርስልም። ወዳጅ እናት አባት አይደርስልም፣ ወንድም እህት አይደርስልም፣ ማንም አይደርስልም። በሊቪ ማንም አይደርስልም። ግን አንድ የሚደርስልሃል። ለምን አሜን አትሉኝ? የሚጠብቅ እግዚአብሔር ይደርሳል። የሚጠብቅ እረኛክ እሱ ስለሚጠብቅ በየትኛውም ባለክበት ሁኔታ ውስጥ ይደርስልሃል። አሜን በሉስ። ስለዚህ አንድ ነገር ልበልና ልጨርስ። እግዚአብሔር ጠባቂያችን ነው። ጮክ ብሉን እስቲ አሜን በሉ። እግዚአብሔር ጠባቂያችን ነው። እነዚህ ደግሞ ሶስት ነገሮች ያረጋግጡልናል። ውስጣችን ይነግረናል። መውደዳችን፣ ማምለካችን፣ ወደሱ መጠጋታችን አንድ ነገር ይነግረናል። ጠባቂያችን እስቲ ይላል። ሁለተኛ ደግሞ ውጫው ማረጋገጫ ስንል ያው የእግዚአብሔር ስሞች ማረጋገጫዎች ናቸው። ሌላኛው ሶስተኛው ሰምቶ መመለሱ ጠባቂነቱን ያረጋግጥላችኋል። እግዚአብሔር ጠባቂያችሁ ነው ወዳጆች። እናንተን የሚጠብቅ አይተኛም፣ አያንቀላፋም፣ አያስነካችሁም። አንድ ሰው ይጮህና አያስነካኝም በሉ እስኪ። ኧረ ጮክ ብላችሁ አያስነካኝም በሉ እስኪ። በረኛው በቃ በጣም የተማመነ ታውቃለህ፣ በጣም እርግጠኛ የሆነ ሰው የሚያወጣው ድምፅ አለ። ጮክ ብለና አያስነካኝም በሉ እስኪ። ይሸፍነኛል፣ ይጠብቀኛል፣ አያስነካኝም በሉ እስኪ። አሜን አላችሁ? እግዚአብሔር ጠባቂያችን ነው። ደስ ያለው ሰው ካለ ያጨብጭብ ለጌታ። ክብር ለኢየሱስ ይሁን። ይሄ ማለዳ እግዚአብሔር እንደዚህ ብሏችኋል፣ ጠባቂያችሁ ነኝ፣ እናንተን እጠብቃለሁ፣ አልደከመኝም ብሏችኋል እግዚአብሔር። አሜን። እንጸልይ ብላችሁ